አፋሕድ አማራ ቀጠና ሳምነው ዕዝ ከስምኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን ፈጸሙ። የሻለቃ አዛዡ መቶ አለቃ ያልነህ ተስፋ በ206ኛ ኮር 14ኛ ክፍለ ጦር በበረኛው ጅበላ ሙተራ ሻለቃ በተደረገ ትንቅንቅ መገደሉ ታውቋል። አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ከ30 በላይ ጥምር የብልጽግና ጦር ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፉ። አሰብን በጋራ መጠቀም አለብን፣ ኤርትራኖች ሞኞች ናቸው። አምባሳደር ጀነራል ባጫ ደበሌ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርስ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። አፋሕድ አማራ ቀጠና ሳምነው ዕዝ ከስምኮር ነበልባል ክፍለ ጦር የልዩ ኦፕሬሽን አባላት አረርቲ ከተማ ዘልቀው በመግባት የተሳካ ኦፕሬሽን ፈጸሙ። የነበልባል ክፍለ ጦር ተወርዋሪ ሻለቃ አረርቲ ከተማ ድረስ ዘልቀው በመግባት ህዝብን ሲያሰቃይና ለአገዛዙ አራዊት ሰራዊት የመረጃ ምንጭ በመሆን ማህበረሰቡን የፋኖ ደጋፊ ነው በማለት ግፍ ሲያስፈጽም የነበረ ባንዳ ሚኒሻ ላይ በተጠና መንገድ እርምጃ ተወስዷል። ይህ ሻለቃ አዛዡ መቶ አለቃ ያልነህ ተስፋ በ206ኛ ኮር 14ኛ ክፍለ ጦር በበረኛው ጅበላ ሙተራ ሻለቃ በተደረገ ትንቅንቅ መገደሉ ታውቋል። ትውልዱ በደብረ ኤልያስ ወረዳ የሆነው መቶ አለቃ ያልነህ ተስፋ በደብረ ማርቆስ ከተማ የአድማ ብተና ሻለቃ አዛዥ በመሆን ጅበላ ሙተራ ሻለቃን በታትንናታል በማለት በእብሪት ተወጥሮ የደብረ ማርቆስን ህዝብ ጭምር ሲያሰቃይ የነበረው ባንዳ ጅበላ ሙተራ ሻለቃ በትናንትናው ዕለት ባደረገችው ትንቅንቅ ተገድሏል። የአረመኔው ሰራዊት አዳሩን አስከሬን ለማንሳት በርካታ መድፍ ያስወነጨፈ ቢሆንም በጀግኖቹ ከበባ ውስጥ ወድቆ ሲጨነቅ ካደረ በኋላ አስከሬን ሲለቅም አርፍዷል። ይህ በእንዲህ እንዳለ በደብረ ኤልያስ ከተማ የመሸገው አድማ ብተና አባል የነበረው ደያስ ባሴ የቲም መሪውን 10 አለቃ አንተነህ በራሱ ክላሽ ግንባሩን ፈንክቶ ጅበላ ሙተራ ሻለቃን ተቀላቅሏል። የአረመኔው ሰራዊት ተራ ፕሮፓጋንዳ በመረዳት ስርዓቱን ከድተው ትግሉን የሚቀላቀሉ የጠላት ሰራዊት አባላት እየጨመሩ ሲሆን ሁለት የአረመኔው ሰራዊት አባላት ከቆይ ከተማ በመውጣት 206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃን ተቀላቅለዋል። በሌላ መረጃ አሰብን በጋራ መጠቀም አለብን፣ ኤርትራኖች ሞኞች ናቸው። አምባሳደር ጀነራል ባጫ ደበሌ የሚያስቡ ከሆነ አሰብን በጋራ ጥቅም ማዋል ለጋራ ጥቅም ካላዋልክ ደግሞ አይቀርም እናመጣዋለን። አሰብን አስቀራለሁ ስትል ይጠፋል። በውጊያ የመሄድ ፍላጎት የለንም፣ ሰላማዊ በሆነ መንገድ እንሄዳለን። የነሱ ሐሳብ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይህ ደግሞ የሞኞች ፖሊሲ ነው። አንተ የሰው ቤት እየጠበጠበጥክ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ በሰላም አትኖርም። አንተ መስታወት ቤት ውስጥ ቁጭ ብለህ ድንጋይ ብትወረውር ምን ሊመጣ እንደሚችል ይታወቃልና የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም ሲሉ አምባሳደር ጀነራል ባጫ ደበሌ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርስ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ። ጉተሬስ ይህንን ጥሪ ያደረጉት የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቴፋኒ ዱጃሪክ በኩል ትናንት ባወጡት መግለጫ ነው። ጉተሬስ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረውን አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት አስጠንቅቀዋል። የአልጀርስ ስምምነት የሁለቱን ሀገራት ድንበር ለማካለል ማዕቀፍ ያስቀመጠና ለሀገሪቱ ሉዓላዊነትና የግዛት አንድነት መከበር መሰረታዊ መርሆችን በድጋሚ ያረጋገጠ መሆኑንም ጉተሬስ ጠቅሰዋል። ተመድ ለአልጀርስ ስምምነት ጠንካራ ድጋፍ እንዳለው የገለጡት ጉተሬስ የሁለቱ ሀገራት መሪዎችም ከ7 ዓመታት በፊት ለሰላም ያላቸውን ቁርጠኝነት በስምምነት ማረጋገጣቸውን አስታውቀዋል። ጉተሬስ አያይዘውም ኢትዮጵያና ኤርትራ ከቀጠናዊ እና ዓለም አቀፋዊ አጋሮች ጋር በመተባበር ሁሉንም ተጠቃሚ የሚያደርግ የልማት ትብብር እንዲያካሂዱ ጠይቀዋል። በሌላ መረጃ በሀገሬ ለመቆየት ህጋዊ መሰረት የሌላችሁ የኢትዮጵያ ዜጎች በ60 ቀናት ከሀገሬ ውጡ ስትል አሜሪካ አስታወቀች። አሜሪካ ለኢትዮጵያን ዜጎች ጸጥታ የነበረውን የጊዜያዊ ከለላ መብት አንስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖዮም ለኢትዮጵያ ተሰጥቶ የነበረው የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያም ይሄው መብት ነበራት። አሜሪካ በ1990ዎቹ ጀምሮ በሀገሩ የሚኖሩ የሌሎች ሀገራት ዜጎች ጦርነት ጨምሮ በአንዳንድ ምክንያቶችም ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህ የተነሳ ይኸው ከለላ መነሳቱ አስታውቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጭ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ አሳስባለች። ቀድመው ከአሜሪካ ለሚወጡ የትኬት ወጪያቸው እንደሚሸፈን
$1000 ጉርሻ እንደሚሰጥና ለወደፊት ህጋዊ የኢሚግሬሽን እድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖሩ ኢትዮጵያ ዜጋ እንደምታስርና ከሀገሯ እንደምታባረር አስጠንቅቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸው የደቡብ ሱዳን ዜጎችን መብት አንስታለች። በሌላ ዜና ኤርትራ ከኢጋድ በድጋሚ መውጣቷን ዛሬ አስታወቀች። ኤርትራ ከኢጋድ አባልነቱ የወጣችው ድርጅቱ ግዴታዎችን ባለመወጣቱ ህጋዊነቱ እየተሸረሸረ በመሄዱ እንደሆነ የኤርትራ ውጭ ጉዳይ ሚኒስቴር ዛሬ በወጣው መግለጫ አስታውቋል። ኤርትራ ኢጋድ በቀጠናው መረጋጋት ለማስፈን አስተዋጽኦ ማድረግ አልቻለም በማለትም ተችታለች። ኤርትራ ከ18 ዓመታት በፊት ለመጀመሪያ ጊዜ ከኢጋድ ወጥታ የነበረ ሲሆን ሆኖም ፕሬዚዳንት ኢሳያስና ጠቅላይ ሚኒስትር አብይ ከ7 ዓመት በፊት የሰላም ስምምነት መፈራረማቸውን ተከትሎ ድርጅቱን በድጋሚ ተቀላቅላ ነበር። የዳንግላ ቀኝ የከተማ አርበኞች ታምር መስራታቸውን ቀጥለዋል። ፈንታውን ዮሐንስ የሚባል በከተማ የተደራጀ የቀኝ አባል ዛሬ ዳንግላ ከተማ 02 ቀበሌ ላይ ደሴ አቤ የተባለ ቀንደኛ ባንዳ በቀን በጩቤ በመውጋት መሳሪያውን ቀምቶ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ቢትወደድ መንገሻ ጀንበሬ ሻለቃን ተቀላቅለዋል። ጀግናው ወደ ጦሩ ሲደርስ በ105ኛ ኮር ከፍተኛ አመራሮች እና በ55ኛ ክፍለ ጦር አመራሮችና በሻለቃው አባላትና አመራሮች የጀግና አቀባበል ተደርጎለታል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ያገዛዙ ክፍለ ጦር ያገዛዙ የጉጀሌው የዝርክርኩ የብርሃኑ ጁላና የአብይ አህመድ ዙፋን አስጠባቂ ጦር እየፈረሰ የጀግኖችን የፋኖ ኃይሎችን እየተቀላቀሉ ይገኛል። ከደባይ ጥላት ግን ወደ ዳንቆይ ከተማ እንደ ቀንድ አውጣ ጭንቅላቱን በ1 ኪሎ ሜትር ራዲየስ ቀብሮ መሽጎ ከሚገኝበት ቆይ ከተማ ይስማው ማስሬ ሙባረክ ሞዬ ከ6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 1ኛ ሬጅመንት ውስጥ ጡት ቆራጩን ያገዛዙን ሰራዊት በቃን በማለት 24ኛ ክፍለ ጦር የደባይ ጮቄን ሻለቃ በክብር ተቀላቅለዋል። በ4ኛ ክፍለ ጦር ውስጥ ስቦ በማስቀዳትን እንደ አንድ የትግል መርህ በመውሰድ ስናይፐር የቡድን መሳሪያን ጨምሮ በዚህ ወር ብቻ ከ14 በላይ ያገዛዙ ሰራዊት ወደ 4ኛ ክፍለ ጦር የፋኖ ኃይሎች መቀላቀላቸውን የሚታወስ ነው። በዛሬው ዕለት ምስራቅ ወለጋ ዞን ሲቡ ስሬ ወረዳ ከሉጎ ከተማ 5 ኪሎ ሜትር ርቀት ልዩ ስሙ መርካቶ የተባለ ቦታ ላይ ከጧቱ ጀምሮ በተደረገ ከባድ ጦርነት ከፍተኛ ድል ተመዝግቧል። መነሻውን ከተለያዩ ኦሮሚያ ክልል ከተሞች በማድረግ አማራን ከወለጋ እናጸዳለን በሚል መፈክር ሰሞኑን ወደ ወለጋ አማራ በስፋት ወደሚኖርባቸው ወረዳና ቀበሌዎች በስፋት እየገቡ ጦርነት የከፈቱ ሲሆን በዛሬው ዕለት ማለትም በጧቱ ሲቡ ስሬ ወረዳ ከሉጎ ከተማ በመነሳት ህዝባችን ለመጨፍጨፍ ወደ መርካቶ ገብርኤል ያመሩ ሲሆን እሳት ጎርሶ የጠበቃቸው የአማራ ፋኖ በወለጋ ጌጥ የግርማ መብረቅ ክፍለ ጦር ከፍተኛ ድልን ተጎናጽፏል። በዚህ ጦርነት ከተሳተፉ የክፍለ ጦሩ ሻለቆች መካከል ምስጋን ጥላይ ነበልባል ሻለቃ በአርበኛ አሰፋ ያሌው እየተመራች ብዛት ያለው ልዩ ኃይል ስትደመስስ 18 ቁስለኛ ያደረገች ሲሆን ታዱ አንተነህ አንድነት ሻለቃ በአርበኛ ዘላለም አማረ እየተመራች እንዲሁም ሌላኛው የክፍለ ጦር አካል ብሶት ሻለቃ በአርበኛ በህ እየተመራች ከክፍለ ጦሩ አዛዥ ከአርበኛ አለፍ ሸባባው በጧቱ ትዕዛዛቸውን በመቀበል በወሰዱት የተቀናጀ እርምጃ 3 ኦራል የኦሮሚያ ልዩ ኃይል ቁስለኛ ወደ ሉጎ ከተማ እየገባ ሲሆን የሲቦ ስሬ ወረዳ ፖሊስ አዛዥም ከፍተኛ ጉዳት አስተናግዶ በአሁኑ ሰዓት ሕክምና ላይ በሞትና በህይወት መካከል ሲገኝ ማንሳት ያልቻሉትን ሙትና ቁስለኛ በየጫካው ትተው ሸሽተዋል። በዛሬ ጦርነት አንድ የአማራ ባንዳ መንገድ እየመራ የማያዳግም እርምጃ የተወሰደበት ሲሆን የኦሮሚያ ልዩ ኃይልም ሙሉ ቁስለኛ አስከሬኑን ማንሳት ባለመቻሉ በአሁኑ ሰዓት ብዛት ያለው መከላከያ በከባባድ መሳሪያ ታጅቦ ወደ ሉጎ ከተማ እየገባ ሲሆን አስከሬንና ቁስለኛ ወደ ጦርነት ቀጠናው ሄደን እናነሳለን ማለታቸው ተከትሎ ሉጎ ከተማ ላይ ከፍተኛ ውጥረት ነግሷል። አብዛኛው ማህበረሰብም ከተማዋን እየለቀቀ ይገኛል። ኩራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ